ሰሞኑ ትንሽ አዋራ ቡን 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 እያለ ነው አሜሪካን ሀገር ላይ። ጥሩ የማያስበው ሴጣን ብቻ ነው። ጥሩ ነገር ስትሰሩ ሴጣን አይወድም። ይችላል፣ ተቀበል። ቢመርህም ምርር ምሩክ መሩክ ዋጠው። ትሰማለክ። ጀጅ የምታደርገው ቀንተ ነው ነቱ አንቺ ማነሽ? አንተ ማነክ? የድሮ ማንነት የኔ እኮ ህይወት እንኳን ገለክ የኔ እኮ የደበቅ እኮ ሰው ትኖራለክ። ለሰው ልጅ ክፋት የሚያስብ ተንኮል የሚያስብ ሴጣን ብቻ ነው። ስለዚህ ያንን ሴጣኑን ከላያችሁ ላይ በጸሎት እያሰብናችሁ ከላያችሁ ላይ እንዲሄድ ነው የምናደርገው። እና ሰላም ጋይስ፣ እንዴት ናችሁ? ደህና ናችሁ ወይ? እንዴት ነው ዛሬ? ምንድን ነው ጉዱ እንዳትሉኝ፣ እግር ኳስ ልትጫወት ነው እንዴ እንዳትሉ፣ ያው እንግዲህ ዛሬ እንደዚህ ከላይ እስከታች ያለበሰኝ ይሄንን ወንድሜ ጃቢር ነው። አትሌት ነው። ቴንኪዩ በሉልኝ። በጣም ነው የማመሰግነው ጃቢርዬ። በእውነት ይሄን ስለብስ ማለት ነው ምን እንደተሰማኝ በቃ ትልቅ ኃላፊነት ምን አለበት ወደ ወጣትነት ተመልሼ ያው አሁን ወልጃለሁ፣ ፈጅቻለሁ፣ አርጅቻለሁ ነው እና የበፊት ስፖርተኝነቴን አስታወሰኝ ወደኋላ። እንግዲህ ሞክረን ነበረ ያው እሱ አይሆንሽም ተብዬ ዛሬ ላይ ሌላ ነኝ እና ምን ልላችሁ ነው፣ አንደኛ በቃ ጃቢርዬ ነው። ይሄንን አትሌት ወንድም አለኝ። እሱ ነው እውነት ይሄ ለሚገባው ሰው ነው በጣም የሚሰጠውና እኔ እንጃ እንግዲህ ይገባሻል ብሎ አልብሶኛል። እንግዲህ ያው ኃላፊነት ነው የጫነብኝ። ኃላፊነት ደግሞ ኢትዮጵያዊነት አትሌት ብቻ መሆን አይደለም። በብዙ ነገር ኢትዮጵያነትን መወጣት አለብን ማለት ነው። ኢትዮጵያ የሚያስብለንም አንድ ሀገር የሚያስብለን ዜጋ የሚያስብለን ለሀገራችን ምን አበርክተናል፣ ምንድን ነው ያደረግነው የሚል ነገር ያ ራሱ አንድ ኢትዮጵያነት አንድ ዜግነቱን ተወጣ ማለት ነው እና በስፖርት ብቻ አይደለም ማለት ነው። ግን ዛሬ የለበስኩት ይሄንን ልብስ ምክንያት አለኝ። ምክንያቴ ምንድን ነው? ኢትዮጵያነቱን እየተወጣ ላለው በቃ ዜግነቱን እየተወጣ ላለው ለአንድ ወጣት እኔ እንደዚሁ ዝም ብዬማ ስለሱ አላወራም። እሱን የሚገልጽ ነገር ለብሼ ነው እሱን የሚገልጽ ነገር ማንጸባረቅ አለብኝ ብዬ ዛሬ ላይ እንግዲህ ይኸው ዛሬ ወጣ ብዬ ነው ራሱ ለየት ብዬ ነው ያው ሜዳ ላይ ምናምን እና ይሄ እንግዲህ የለበስኩት ኢትዮጵያ የሚለው እሱን የሚገልጽ ዜግነቱን እየተወጣ ያለው ወጣትነቱን ሁሉን ነገሩን በቃ እየሰጠ ያለው ጀግና ለወንድሜ አዶናይ ነው ይሄን ልብስ የለበስኩት። ለምንድን ነው? እውነት በቃ አዶናይ ይችላል። አንደኛ ይችላል በቃ ብየዋለሁ። ሁለተኛ ዜግነቱን እየተወጣ ነው ያለው እሱ ነው በቃ ትክክለኛ ኢትዮጵያዊ ማለት ለእኔ ማለት ነው። በቃ ለእኔ ትክክለኛ እውነቴን ነው ዜግነቱን እየተወጣ ያለው አዶናይ ነው። እንዲህ ወደ ቤት ገባሁኝ። ትንሽ መኪና ጫጫታ ምናምን ስለና ውጭ ላይ ፀሐይ ምናምን ደስ ብሎኝ ነበረ። ፀሐይ የሞኩኝ ቪዲዮም ልሰራላችሁ እንግዲህ ጫጫታ መኪና ስላለ ትንሽ እንትን ሆነኝ ረበሸኝ ማለት ነው። ለዛ ነው ወደ ውስጥ የገባሁት እና ምን ልላችሁ ነው ስለ አዶናይ። እንግዲህ አዶናይ ዌልካም መጀመሪያ ስለመጣክ ደስ ብሎኛል አሜሪካን። ያው ብዘገይም እንግዲህ ቅርታ ለሌላው ጊዜ ቀድሜ ነው ዌልካም ምለው። ያው እስካሁንም አልዘገየ አለ ኢትዮጵያ ነው ሶሪ ኢትዮጵያ ስለለበስኩኝ አያችሁ ኢትዮጵያ ያልኩኝ ማንዴና ኢትዮጵያ ያው ነካውንም ማለቴ ነው። እና ስለ አዶናይ በትንሹ እኔ የማውቀው አሁን በቅርብ ጊዜ ነው እንጂ እንደዚህ ሶሻል ሚዲያ ምናምን አልጠቀምም ነበረ። አሁን ነው ወደ ሶሻሉ እየመጣሁ ያለሁት ማለት ነው እውነት ሳወራ
ዩቱብ ነበረ። ዩቱብ ደግሞ አጋጣሚ ወይ መዝሙር ወይ ደግሞ ስብከት እንደዚህ ቤተክርስቲያን ነገር ለመስማት ብቻ ነው ምገባው የነበረው እሱንም ማለት ነው እንጂ ብዙ ነገሮች አላቅም ስለ ሶሻል። እና ምን ልላችሁ ነው፣ አሁን ግን ያው ሶሻል ውስጥ ገብቻለሁኝ። ምንድነው ሶሻሉን ግን እኛ ራሳችን ብዙ አይነት ሶሻል አለ። ግን ምግብ እንዴት ነው እኛ የምንወደው ምግብ ምንጠላው ምግብ አንበላም አይደል? የምንወደው ምግብ ነው የምንበላው። ስለዚህ አሁን እንደዛ ስለተከፋፈለ ሶሻልም እናንተ የትኛውን ነው የምወደው እንደ ምግቡ ብላችሁ መምረጥ የምትችሉት እናንተ ናችሁ ማለት ነው። እና ያው እኔ ደግሞ መርጬ መጥቻለሁኝ ማለት ነው ወደ ሶሻሉ። እና ምን ልላችሁ ነው፣ ሰሞኑ ትንሽ አዋራ ቡን 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 እያለ ነው አሜሪካን ሀገር ላይ አዋራ በጣም ቡን 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 እያለ ነው። ይገርማችሁ አብሶ ሶሻል ላይ ስትገቡ በቃ ስለ አዶናይ በጣም 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 ብዙዎቹ ተናደው አዋራ እያነሱ ነው ያሉት። እና አዋራ ለሚያነሱ መልስ እንሰጣለን፣ ጥሩ ለሚያስቡ መልስ እንሰጣለን። እንግዲህ እኔ ከጥሩ ከሚያስቡት ጎን ነኝ እንግዲህ እንጂ ያው ጥሩ የማያስበው ሴጣን ብቻ ነው። ጥሩ ነገር ስትሰሩ ሴጣን አይወድም። እና ይሄንን የምለው ያው ሴጣን ስለሆነ ያን በጥሩ ከሴጣን እንዴት ነው የሚወጡትን የሚለውን ማለት ነው። ምንድን ነው እኛ እነዚህን አሁን በመጥፎ የዛገ አእምሮ ያላቸውን እንዴት አድርገን ነው ወደ ጥሩ ማምጣት ያለብን የሚለውን ማሰብ ነው ያለብን ጋይስ እንጂ ምንድነው ሶሻል ላይ እኔም ስሜታዊ ሆኜ ሰሞኑን መልስ መልሼ ነበረ። እና ግን ቆም ብዬ ሳስብ ነው እንደዛ አይደለም። ሰውን በመጥፎ ሲመጣ በጥሩ መመለስ ነው ወዶ አይደለም። እና ያንን ነው የምለው። እና አዋራ በጣም አንስቷል እንግዲህ የሰሞኑ ጉድ። እና ምን ልላችሁ ነው ጋይስ፣ ያው መጥፎ ክፋት ያለባቸውን በጥሩ ማሰብ ነው ያለብን ማለት ነው። ሶሻል ላይ አሁን ቡን 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 እያለ ነው፣ ቡን 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 እያለ ነው። በቃ የአሜሪካን ያሉት እዚህ የዛጉ 20 ዓመት 30 ዓመት የዛጋ አይምሮ ያላቸው የቡን አድርገው አዋራ እያነሱ ነው ማለት ነው። እና ለነሱ አይነቶች መልስ እንስጥ፣ በጸሎት እናስብላቸው። ወዶ አይደለም ሙሉ በሙሉ እዚህ ስለዛጉ አይምሯቸውን በድሮ ጄኔሬሽን ስለሆነ ያሉት ለነሱ እስቲ እኔም ላነቃቃቸው። አዶናይ ብቻ ሳይሆን አዶናይ እንዴት ያነቃናል እኮ ነው እያሉ ያሉት። እና እኔም አነቃቸዋለሁ ከፈለጋችሁ ምን አዶናይ ብቻ። እና ለእንደናንተ አይነቶቹ ሞር ፑሽ ያስፈልጋል ለማንቃት ማለት ነው። ለምን በጣም በጣም አይምሯችሁ በብዙ ነገር ስለዛገ የድሮ ጄኔሬሽንም ስለሆነ እንደናንተ አይነት እንግዲህ አገሩንም የገዛችሁት ይመስላል፣ አገሩንም የእናንተ ብቻ ይመስላል። አሜሪካን ማለት የዓለም ናት። ለምን መጣ ሁላ ያለ አለ። እንዴት ሄዶ ተመልሶ አሜሪካንም የገባ ብሎ የሚልም ጀጅ የሚያደርግም አለ እኮ። ወይ ጉድ ወይ ጉድ! እና ከእንደገና በፊት እንዴት የማይገባ መስሏችሁ አይነት የጠበቃችሁም አላችሁ መሰለኝ። እና የሰው ልጅ በዛው አይቀርም። እና ያውላችሁ የእናንተ አይምሮ ኦልሬዲ የእናንተ ይሄ ኦልሬዲ እንደዛው ነው ያለው እና አልተቀየረም። ህጉ ሁሉ ነገር ደግሞ ተቀይሮ እንግዲህ አዶናይ አሜሪካን ገብተዋል ማለት ነው። ይሄንንም በዚህም አስቡበት ማለት ነው፣ ምን ያህል ርቀት እንዳለ ከአይምሯችሁና ከጊዜው እና ተቀይሮ አዶናይ መጥቷል አሜሪካን። በቃ እልል ብዬለታለሁ። ኦኬ። ከእንደገና ደግሞ እንዴት ያነቃቃናል! እንደ ያነቃቃሃል እንጂ ያነቃቃሻል፣ ያነቃቃቸዋል። ወጣት እኮ ነው፣ ፓወር አለው፣ ይችላል። አዶናይ ነው ይችላል። ተቀበል። ቢመርህም መሮክ ዋጠው። ትሰማለክ። ጀጅ የምታደርገው ቀንተ ነው። አዶናይ እንዴት ያነቃኛል ብለክ እንዳትነቴ ነው እንዴ! ስንት የተኛ አይምሮ አለ፣
በቃ ያልተነሳ አይምሮ ይሄ የጀኔሬሽን በፊት የስንት አያት ቅድመ አያት ሆነው የተወላለዱ ጄኔሬሽን አይምሮ ያስከው እሱን አሁን ወደ ኒው ጄኔሬሽን ሊያመጣክ ስለሆነ መንቃት አለብክ ነው። ስማው፣ አዳምጠው። ለምን ያነቃኛል ብለህ ጀጅ ከምታደርግ ጆሮህን ክፈትና የትኛው ስህተት ላይ ነው የትኛው ላይ ነኝ ያለሁት ብለክ ሕፃን ልጅ እንኳን አዶና ይቅርና ማለት ነው ጋይስ፣ እንኳን አዶና ይቅርና ልጆቻችን ልጆቻችን እኮ ከኛ በላይ እኮ አስተሳሰባቸው እኮ ብሩህ ነው በአሁን ሰዓት። ሕፃን ልጅ እስቲ እኛ የነበርንበት በፊት እኛ ሕፃን ጅብ ይበላሻል፣ ጅብ እጠራብሻለሁ ስንባል እንዴት ነው የምንሆነው? የአሁኑስ ጅብ አንተን ነው የሚበላክ ይልሃል። ስለዚህ ለምን አየህ ምን ያህል ፍጥነት እንደሆነ ጄኔሬሽኑ ነው። ስለዚህ ልጅህን እንኳን የተወለድከው ሕፃንህን ልጅህን እንኳን ማታለል አችልም ማለት ነው። እና ምን ያህል ፍጥነት አይምሯቸው ፈጣን እንደሆነ ያሁኑ በአንተ ጊዜ ደግሞ በቃ አልፏል እና በዛው አትተኛ ማለት ነው። አሜሪካን ላላችሁ እንግዲህ አመዳችሁ ቡን ላለ ማለት ነው። እና አዶናይ ቢያነቃቃ ምንም አይደለም። የምትፈልገውን ነገር የምትወደውን እኔ ጋ ይሄ ነገር የለም ብለክ እሱ የሚናገረውን ተቀብለክ ብትነቃ ራስ ላይ ብትሰራ ይጠቅመሃል እንጂ ብር ክፈለኝና ላንቃክ አላለም እንዴ። ፈረንጆች እኮ ታውቃለህ ለሱ ምን ያህል ብር እንደሚያስከፍሉክ አታውቅም እንዴ? ባለሀብቶች እኮ አንቃኝ ብለው እኮ ይቀጥራሉ እኮ አነቃቂ ለአነቃቂ ለብቻ ለግላቸው ከፍለው በእውነቴን ነው ይሄን ነገር እንዴት ነው ማድረግ የምችለው ብለው ያማክራሉ። ያ ከፍለው ነው። አንተ ደግሞ በነፃ አግኝተክ ምን ነው አዋራ ቡና አለብክ። ደም ብዛታችሁ ከፍ አይበል። እውነቴን ነው። እና ምን ልላችሁ ነው ጋይሶቼ፣ እንግዲህ አዶናይ ይችላል። እውነት አዶናይ በእውነት ለእኛ ትምህርት እየሰጠ ነው ያለው። እኔ በጣም በእውነት በቃ ሕፃናቶችን ዜግነቱነቱን እየተወጣ ነው ያለው። ሕፃናቶች ለእኔ ማንም አይቶ ማቅ ማንም ባለሀብት የኖረ የስንት የበሰበሰ ባለሀብት እኮ አለ ኢትዮጵያ ላይ። ግን አንድ ቀን የአዶናይን አንድ ሩብ እኮ አስበው አቁም። ምንድን ነው በቃ እርዳታ ሲባል የሆነች ብር ጣል ያደርጋሉ። ጣል እርዳታ ላይ በቃ እንጂ እንደ አዶናይ እስቲ በቋሚነት እነዚህን ልጆች ይህን ያህል ልጆች እናግዝ፣ ህይወትን ሴፍ እናድርግ ብለው የተነሳ ሰው የለም። አዶናይ ግን ራሱ አስነስቶ ራሱም ተነስቶ ሰውን እያስነሳ ነው ያለው እና ብዙዎቻችሁ የድሮውን ማንነቱን አንቺ ማነሽ አንተ ማነክ የድሮ ማንነት የኔ እኮ ህይወት እንኳን ገለክ የኔ እኮ የደበቅ እኮ ሰው ትኖራለክ። እንኳን እንደዚህ በራሳችን ላይ ላይፍን ማሳለፍ ይቅርና በቃ የትናንትና ማንነቱን አይደለም አዶናይን ማየት፣ የዛሬ ማንነቱን ነው ማየት ያለብን። አዶናይ የት ነው ያለው ዛሬ? ማናችንም ወጣት ሆነን እኮ እሱ እኮ ገና ወጣት እኮ ነው። ገና ራሱ ቦርቆ አልጨረሰም አዶናይ። ግን እግዚአብሔር ደግሞ በቃ ይብቃክ፣ ይህንን ስራ ነው መስራት ያለብክ ብሎ ጥሩ ስራ ላይ ስሙን በጥሩ እያስጠራ ያለው ነው። 95% ደግሞ ኢትዮጵያ ተቀባይነት አለው። 5% ደግሞ አዋራ ቢበትን ኢዶንኬር እናንተን በጸሎት እናስብና ወደ 100 እንድትሆኑ 5% ወደ 100 እንሞላቸዋለን ማለት ነው። ችግር የለውም። በጸሎት እናስብላቸዋለን። ለምን ለሰው ልጅ ክፋት የሚያስብ ተንኮል የሚያስብ ሴጣን ብቻ ነው። ስለዚህ ያንን ሴጣኑን ከላያችሁ ላይ በጸሎት እያሰብናችሁ ከላያችሁ ላይ እንዲሄድ ነው የምናደርገው እና ከዛን አንድ ላይ ተቀላቅለን 100% ሆነን ያው ጥሩ ስራ ለመስራት ደብል ስራ አዶናይንም እየደገፍን እሱ የሚለንም
ሰፖርት እያደረግን ያው አንድ እንሆናለን እና ለእናንተ በጸሎት እናስባለን። ያው እሺ እና ወደ እኛ ትቀላቀላላችሁ በቅርብ ጊዜ ማለት ነው። በቅርብ ጊዜ እውነቴን ነው። እኔ እጸልይላችኋለሁ። በቃ ችግር የለውም። ለእናንተ 5%ዎች ማለት ነው። ዓለም ላይ ያላችሁት ሁሉ 5% ልትሆኑ ትችላላችሁ። ጣል 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 ብሎ 5% ትሆናላችሁ። ለእናንተ እንጸልያለን ለማለት ነው እና ከእንደገና ደግሞ አዶናይም ብቻ አይደለም ማመስገን ያለብኝ ትልቁ ደግሞ ማለት ነው እናት አባቱ፣ ቤተሰብ ወሳኝ ነው ጋይስ። አይታችሁ ከሆነ ብዙ ጊዜ ጎረቤት እንኳን ምን ይላል? መጥፎ ልጅ ከሆነ ወይ ሌባ ከሆነ ወይ ሆነ ብቻ አጥፊ ከሆነ መጀመሪያ ጀጅ የሚደረገው ቤተሰብ ነው። በቃ ያከሉ ልጅ ይባላል። ጥሩም ከሰራ ያከሉ ልጅ፣ የጨዋ ልጅ፣ ብልግና እስከሰራ ያከሉና በሱ ወጥቶ ነው ይባላል። ስለዚህ ይሄ እኮ ትክክል ነው። እኛ ልጆቻችን ምንሰራውን የምናደርገውን እያዩ ነው የሚያድጉት። ያ አይምሯችን ላይ ሴፍ እየሆነ ነው የሚመጣው። ገብቷችኋል ጋይስ? ሴፍ እየሆነ እያንዳንዷ ቤተሰቦቻችን ላይ ክፋት የሚሰሩ ከሆነ እኛ የልጆቻችንን የእናት አባቶቻችንን ክፋት እየአየን እናድግና ያ ምን ይሆንብናል? ወደ ክፋት በቃ ክፋትን እናስባለን። ለሰዎች ልጅ መጥፎ ማሰብ፣ ጥሩ ነገር ሲሆን ጥሩ አለም ማሰብ፣ በቃ ነገሮችን መገልበጥ፣ እንደዛ አይነት ከቤተሰብ ነው የሚመጣው ማለት ነው እና እኔ ከአዶናይ ቤተሰብ ምን ተማርኩኝ? እኔ ልጆች አሉኝ አሁን በቃ እንዴት ለልጆቼ ይህንን ነው ማስተላልፈው። አሁን እኮ አዶናይ አይደለም እየተመሰገነ ያለው የአዶናይ ቤተሰብ ነው። እንዴት አይነት የጨዋ ልጅ ነው! እንዴት አይነት ከምን አይነት ቤተሰብ ነው የወጣው? እንዴት አስተዳደግ ነው ያደገው? እንዴት ነው ተብሎ በቃ ቴንኪው ቤተሰቦቹ ይባላሉ ማለት ነው። ለምን? ይህን የመሰለ ልጅ ለኢትዮጵያ ስላበረከቱ ማለት ነው። እሱ ደግሞ የነሱን ጥሩ ለእሱ ላይ የሰሩትን ጥሩ ይኸው ለነሱ ደግሞ እያሳየ ነው እና ምን አለ ልጆቻችን መጥፎ ነገር ሲሰሩ መጥፎ ቦታቸው ሌሎቹ በእንዴ እንደዚህ አይነትማ ልጅ ባልወልድስ የሚሉ እኮ ስንት አሉ። የሌላውን ልጅ መጥፎ ነገር ሲሰራ ምን በቃ ወይ እናት አባቱን ሲያስለቅስ ምናምን ካያችሁ ያልወለደው እንዳይወልድ በቃ እንደ ባልወልድስ እንደዚህ አይነት ልጅ ከሚሆንብኝ። ግን እንደ አዶናይ ደግሞ ስታዩ ዋው እኔማ ልጅ ወልጅ እንደ አዶናይ እንዲሆንልኝ ነው እንጂ የምፈልገው በምትሉ ደግሞ ስንታችሁ አላችሁ። ወይ ሆነ ብቻ አጥፊ ከሆነ መጀመሪያ ጀጅ የሚደረገው ቤተሰብ ነው። በቃ ያከሉ ልጅ ይባላል። ጥሩም ከሰራ ያከሉ ልጅ፣ የጨዋ ልጅ፣ ብልግና እስከሰራ ያከሉና በሱ ወጥቶ ነው ይባላል። ስለዚህ ይሄ እኮ ትክክል ነው። እኛ ልጆቻችን ምንሰራውን የምናደርገውን እያዩ ነው የሚያድጉት። ያ አይምሯችን ላይ ሴፍ እየሆነ ነው የሚመጣው። ገብቷችኋል ጋይስ? ሴፍ እየሆነ እያንዳንዷ ቤተሰቦቻችን ላይ ክፋት የሚሰሩ ከሆነ እኛ የልጆቻችንን የእናት አባቶቻችንን ክፋት እየአየን እናድግና ያ ምን ይሆንብናል? ወደ ክፋት በቃ ክፋትን እናስባለን። ለሰዎች ልጅ መጥፎ ማሰብ፣ ጥሩ ነገር ሲሆን ጥሩ አለም ማሰብ፣ በቃ ነገሮችን መገልበጥ፣ እንደዛ አይነት ከቤተሰብ ነው የሚመጣው ማለት ነው እና እኔ ከአዶናይ ቤተሰብ ምን ተማርኩኝ? እኔ ልጆች አሉኝ አሁን በቃ
እንዴት ለልጆቼ ይህንን ነው ማስተላልፈው? አሁን እኮ አዶናይ አይደለም እየተመሰገነ ያለው የአዶናይ ቤተሰብ ነው። እንዴት አይነት የጨዋ ልጅ ነው! እንዴት አይነት ከምን አይነት ቤተሰብ ነው የወጣው? እንዴት አስተዳደግ ነው ያደገው? እንዴት ነው ተብሎ በቃ ቴንኪው ቤተሰቦቹ ይባላሉ ማለት ነው። ለምን ይህን የመሰለ ልጅ ለኢትዮጵያ ስላበረከቱ ማለት ነው። እሱ ደግሞ የነሱን ጥሩ ለእሱ ላይ የሰሩትን ጥሩ ይኸው ለነሱ ደግሞ እያሳየ ነው። እና ምን አለ ልጆቻችን መጥፎ ነገር ሲሰሩ መጥፎ ቦታቸው ሌሎቹ በእንዴ እንደዚህ አይነትማ ልጅ ባልወልድስ የሚሉ እኮ ስንት አሉ። የሌላውን ልጅ መጥፎ ነገር ሲሰራ ምን በቃ ወይ እናት አባቱን ሲያስለቅስ ምናምን ካያችሁ ያልወለደው እንዳይወልድ በቃ እንደ ባልወልድስ እንደዚህ አይነት ልጅ ከሚሆንብኝ። ግን እንደ አዶናይ ደግሞ ስታዩ ዋው እኔማ ልጅ ወልጅ እንደ አዶናይ እንዲሆንልኝ ነው እንጂ የምፈልገው በምትሉ ደግሞ ስንታችሁ አላችሁ። ወላጅ ከሆናችሁ ደግሞ ልጄ እንደ አዶናይ ሆኖልኝ እኔ አሁን እንደዛ እመኛለሁ። በቃ የልጆች የወንዶች ደግሞ እናት ስለሆንኩኝ ልጆቼ በቃ እንደ አዶንዬ አበርካች ተወዳጅ እንዲሆኑልኝ ያርግልኝ ነው የምለው። እና እናት አባቶች እንደ አዶናይ ቤተሰብ እኔ ጠለቅ ብዬ ብዙ አላወራም። እንደዚህ ነገር አሁን ምንድን ነው የምመክራችሁ? እስፔሻሊ ፋሚሊ ለሆናችሁ እናት ልጆች ታዳጊ ላላችሁ ይሄ የአዶናይ እውነቴ ነው ለእናንተ ትልቅ ትምህርት ይሆናችኋል። ልጆቻችሁን በምን ማሳደግ እንዳለባችሁ በጥሩ በመሰጠት እኔ አዶናይ ዛሬ ደግ የሆነው ቤተሰቦቹ ደግ ስለሆኑ ነው። እርግጠኛ ነኝ ማለት ነው። ሰጪ ስለሆኑ ነው። እያየ ስላደገ ነው ይሄ ልጅ ዛሬ እንደዛ የሆነው። እነሱ ቆንቋና ቢሆኑ ሰጪ ባይሆኑ ልጁም ቆንቋና ሰጪ አይሆንም ነበረ። ገብቷችኋል አይደለም? ስለዚህ ለልጆቻችሁ ስለ እንደዚህ አይነት ነገር ማስረዳት ማስተማር አለባችሁ። ልጆቻችሁ መሰጠት መስጠት እንዳለ ለአንዱ መድረስ እንዳለ እንደዚህ አይነት ቤተሰቦች ለልጆቻችሁ እንግዲህ ልጅን ከስር ከመሰረቱ ኮትኩተን ካላሳደግን ምን ይሆኑብናል? በኋላ ላይ ካደጉ መመለስ በጣም ከባድ ነው። ከእንደገና ናና ተመለስና ይሄን ተማር ማለት ይከብዳል። እውነቴን ነው። የልጅነት አይምሮ ግን እስቲ የልጅነታችሁን ያሳለፋችሁት የተጫወታችሁት ያደረጋችሁት እኔ አልረሳውም። እናንተ ትረሳላችሁ? የልጅነት እንትን አብሯችን ያድጋል። አርጅተን እንኳን አርጅቶ ያረጀ ሰው እንግዲህ አይታችሁ ከሆነ ካጋጠማችሁ ብዙ ጊዜ የሚያወሩት የልጅነታቸውን እያስታወሱ ነው። የሆነ ኤጅ ላይ ያሉትን ይረሱታል፣ ግን የልጅነታቸውን አይረሱትም። ለምን? ያ ምንድን ነው በቃ አይምሯችን በንጹህ ሴፍ ያደረግናት ስለሆነች ማለት ነው። ግን ትልቅ ሆነን ግን ሴፍ ማድረግ አንችልም። አሁን ብዙ አስተሳሰብ ብዙ ስለምናስብ አይምሯችን ብዙ ቦታ ስለሚበታተን አንድን ነገር መያዝ ቶሎ አንችልም። ግን በልጅነታችን ለምንድነው ነገር የምንይዘው? ብዙ ነገሮችን ሴፍ የምናደርገው በንጹህ አይምሮ ያንን ሴፍ ስለሆነ ዲሌት አይሆንም ማለት ነው። እና ለዛ ነው እንግዲህ እኔ የምላችሁ አንድ ዛፍ እንደዚህ ብሎ ከአንጋዳችሁ ከተከላችሁ እንደዛው ነው የሚሄደው። እንዴና ተመለስ ብትሉት አይመለስም። ስለዚህ ልጆቻችሁ በጊዜ ቀጥ አድርጋችሁ አሳድጓቸው። እንደዚህ የአዶናይን ምሳሌ እየነገራችሁ ምሳሌም ለእናንተ ይሁናችሁ፣ ስፔሻሊ ለልጆች ታዳጊ ላላችሁ ማለት ነው። እንግዲህ ይኸው አሁንን እርግጠኛ ነኝ የአዶናይ እናትና አባት እንግዲህ በእውነት ይመሰገናሉ። ሁሌም ስማቸው ሳይጠራ አዶናይ ሲጠራ እኔ እርግጠኛ ነኝ ከምን ቤተሰብ ነው የወጣው እኮ ነው የሚባለው። ከምን ቤተሰብ ከተባረከ ይባላል። ከዛ እውነቴን ነው። እና ለእኛም ያበረከት ይድረሰን። እኛም እንደዛ አይነት አስተሳሰብ እየኖረን
ጋይሶቼ። እና ይሄ መቆንቆን አዋራ የምንበትነውም ልቦና ይስጣችሁ። እሱ በጣም አስተዋይ ልጅ ነው። ኢቨን በቃ አይሳደብም። በቃ ለሱ መጥፎ የሚናገሩትን በጥሩ እንዴት አድርጎ መልስ እንደሚመልስ በጣም በቃ ትልቅ ሰው ነው እሱ። ትልቅ አይምሮ ብሩህ ነው። ብሩሁ ነጭ ነው። በቃ ልቡ ነጭ፣ አይምሮው ነጭ። እንዲሁ ምን እንዲሁ ስጦታ ነው የተሰጠው። እንደሱ ስጠኝ አምላኬ ወይ ብላችሁ ለምኑ እንጂ አዋራ አትበትኑ፣ አትበትኑ። ደግሞ አሜሪካ በዚሁ አስተያየት አንዱ ማለት ነው ከካናዳ መጥቶ ሶሻል ላይ ገብቼ እኮ ነው ጋይስ፣ ገብቼ እየተፋለፍኩ ነበረ። እኔማ ስሜታዊ ሆኜ ሁላ ትንሽ ተናገርኩኝ። ያው ግን ካለፈ በኋላ ራሴን ካምዳውን አረኩት ማለት ነው። ካምዳውን እንዴ አዶናይ እንኳን መልስ ሲሰጥ እሱ ተሰድቦ እንኳን እንዴት ራሱን እንዴት አድርጎ እንደሚመልስ ብዬ ራሴን ካምዳውን አረኩት ማለት ነው። ከዛ በኋላ ስሜታዊ ሆኜ የነበረ ጋይስ። ምንድን ነው ያለው? እንደውም ካየ መልስም ይሆነዋል ይሄ ነገር ለሱ ማለት ነው። ምንድን ነው ያለው? ከካናዳ እና አሜሪካን መኖር አቅቶት ኢትዮጵያ የሄደ ሰው እኔን ሊያነቃ አሜሪካን ይመጣል ወይ? ኖ ዌይ አለ። ጋይሶቼ አንተ ልንገርክ፣ ኢትዮጵያ እኮ ከውጭ ሀገር ሄደክ ኢትዮጵያ መኖር ማለት ቻሌንጅ እሱ ነው። እንዴት እኮ ከአሜሪካ እንኳን ከአረብ ሀገር ሄደ ከአፍሪካ ከሌላ ሀገር እንኳን ሄደክ ኢትዮጵያ መልሰን ለመኖር እስቲ ስንቱ ነው መልሶ ራሱ ልኑር ብሎ መልሶ እየሮጠ የሚመለስ? ስንት አለ እኮ። ቻሌንጁን አያልፍም። ታውቃለህ ይሄንን? እውነቴን ነው። ይሄ መልስ ይሆነክ እስቲ። ሜቢ ሌሎቻችሁም ያሰባችሁ ካላችሁ መልስ ይሆናችሁ። በጣም ከባድ ነው። ውጭ ወጥታችሁ የውጭን ኑሮ ኑራችሁ ኢትዮጵያ ተመልሳችሁ ባክ የኢትዮጵያን ኑሮ ለመኖር ማለት በጣም ከባድ ነው። ለምን በሉ፣ እኔ ለ3 ወር እንኳን ሄጄ ምን ያህል እበሳጫለሁ መሰላችሁ? በጣም ቻሌንጅ አለው። ኢትዮጵያ ተመልሶ ጎበዝ ጀግና ሰው ነው ኢትዮጵያ የሚኖረው። ከውጭ ወጥቶ ተመልሶ ግድ ካልሆነበት በቃ አማራጭ መመለስ የማይችልበት አይነት መንስኤ ሆኖ እንጂ የሚኖረው ከውጭ ወጥተን ከኢትዮጵያ ወጥተን ረጅም ጊዜ ኑረን ወደ ኢትዮጵያ ደግሞ ሄደን እንኑር ባክ ብለን በጣም ቻሌንጁ ከባድ ነው። ለምን? እዚህ የለመድነው ሌላ ነው፣ የዛ ሌላ ነው። እዚህ በቃ ብዙ ነገሮች የተመቻቹ ምንም እንስራ ይመቻቻል። በቃ ከሻወር ከምን እኮ ጀምሮ ነው ጋይስ፣ ከውሃ ከማብራት ራሱ ስንት ቻሌንጅ መሰለ ኢትዮጵያ። በአንተ ባፋን ኩሉ አንተ እኮ አንድ ወር ራሱ ለመኖር እኮ ጨፍረ ጥሩ ቦታ ሄደክ ረግጠ ለመጨፈር ነው የምትሄደው እንጂ ለመኖር እስቲ ኑሩ። እስቲ ሄዳችሁ ኢትዮጵያ አትኖሩ። እዚህ የለመድከውን እዛ የለማ። እዛ እኮ በቃ ብዙ ነገሮች ማብራት ይጠፋል፣ እንደፈለክ ማብራት አታገኝም። ኤሌክትሪክ እንደፈለክ አታገኝም። ኤቭሪቲንግ አልጋ በአልጋ አይደለም። ውጭ ኑሮና የኢትዮጵያ ኑሮ የተለያየ ነው። ስለዚህ እሱ እኮ ጀግና ስለሆነ ነው ተጋፍጦ ኢትዮጵያን የኖረው እንጂ እዚህስ ማን አስገደደው? ካናዳስ ግባ ተብሎ ወይ ደግሞ ካቴና ታስሮ አይደለም እሱ ወደ አገሩ ዲፖርት አልተደረገ። መመለስ እኮ የሚችል ሰው ነው። አንተ እንደዛ አይነት ብሎ ሰሞኑን አንዱ የሆነ አዋራ ሲያነሳ ነበረና ለብዙዎቻችሁ ይሄ መልስ ይሁናችሁ። እስቲ ኢትዮጵያን ነው ለይቅር ለ6 ወር ውስጥ ይሂዱ ለመኖር እስቲ አስቡ። ለረጅም አመት ምናምን አታስቡ። ለአመት እስቲ ለ6 ወር ሂዱ እስቲ። አትኖሩ። እሱ ግን ጀግና ነው እንዴ! ይሄን ሁሉ ቻሌንጅ እኮ ነው አልፎ ከእንደገና ከዛ አልፎ ይኸው ያሉትን ልጆች የተጎዱትን
የተራቡትን የተጠሙትን የደረሰላቸው። ዛሬ ላይ ደግሞ ለስንት ህፃናቶች ልብ ሊያስተካ ነው። እና ምንድን ልላችሁ ነው? እውነቴን ነው። ለሀገራችን ጥሩ ጥሩ እናስብ። እኛ ካሰብን ኢትዮጵያነታችን እኮ ጥሩ ነገር ስንሰራ ነው። ዜግነታችን እኮ ለአንዱ ወገናችን ስንደርስ ነው ጋይስ። ስለዚህ አንዱ ሲሰራ ደግሞ አትስሩ፣ የሚሰራውን እንቅፋት አትሁኑ። ይህንን አይምሯችን እናድስ ጋይስ። አይምሯችንን የታዳጊ ሀገር እየኖርን ከስንት አሜሪካን ሀገር እኮ ማለት ነው የዓለም እኮ ሰው ነው እዚህ ሀገር ያለው ጋይሶች። ከነዛ አይነት ሰዎች እኮ ነው የምናሳልፈው። በስራም ሊሆን ይችላል፣ በተለያዩ ስራ ቦታ። እስቲ ስንት አይነት ዜጋ ነው የምታገኙት? ስለዚህ ከእንደዚህ አይነት ሰው ጋር እየኖርንም እንኳን እያሳለፍን ምንድን ነው የሀገራችን ነገር የሆነ አንድ ሰው ሲነሳ ለመስራት የሚጎብጣችሁ አዋራ የምትበትኑት? አዋራውን ያንሳላችሁ። ጥርግ አድርጌዋለሁ አዋራውን። እውነቴን ነው ከላያችሁ ላይ። አዶንዬ ትችላለህ፣ እወድሃለሁ። ቤተሰቦችን ይጠብቅልህ፣ እናት አባትን እግዚአብሔር እውነቴን ነው ትልቅ ቦታ ያደርስልክ። በቃ ያንተን ደግሞ በቃ ሁሌም ይደሰቱብክ። ያንተን ደግሞ በቃ አንተን ጤነኛ አድርጎክ ያንተን ሁሌ ደስታ በቃ በትዳር የተባረክ በልጅ የተባረክ አያት ደግሞ አድርጋቸው። እሺ አዶንዬ አንዴ ማለት ነው አዶንዬ ካናዳ የባክ መሄድ አልፈልግም እና በጣም አይቼው የዛኔ ዩቱብ ላይ አይቼው እኔ እኮ አላውቀውም የሆነ ብቻ እንደዚህ ካናዳ ላይ ጥሩ ስሜት አልነበረው ወይ ይሄ ሰው ማን ነው ብዬ ምስኪን አማርኛ እንደሚያወራው አልኩና ከዛ የሆነ ብቻ እንትን ስትል አግባ ሜቢ ካስታወስክ እንግዲህ አግባ፣ ትዳር ጥሩ ነው፣ ሴት ልጅ ከጎን ከሆነች ታግዛሃለች፣ ቻሌንጁንም ታልፋለህ ብዬ ኮሜንት አድርጌለት ነበረ ጋይስ ማለት ነው። ለምን እንደዛ እንዳልኩ ግን አላቅም። ሲያለቅስ አይቼ ነው ማለት ብቻዬን ነኝ ምናምን ሲል ብቻህን አትሁን፣ አንድ ሴት የራስን የምትሆን አስቀምጥ ከጎንክ፣ ብቻህን እንዳትሆን አልኩትኝ። እና ይህንን አስታውሳለሁ። ሜቢ ጎባክ እንደን ቪዲዮ ካየልኝ ማለት ነው። እና እግዚአብሔርም በቃ አያት ለማድረግ ፍሬ እንድታይ ጥሩ ነገር እንድታይ አድርገህ ያንን ነው የምመርቀው። ለምን እናት ስለሆንኩኝ ነው። ያንን ያው እናቶች ደግሞ አያት ለመሆን በጣም ስለምንመኝ ነው። አይውሽ እኔ ልጄ አያት ያደርገኛል ብዬ ስለምመኝ ነው። በቃ ምኞቴን ለሱ ገለጽኩ ማለት ነው። አያት ብላችሁ ደግሞ አፋችሁን የምትከፍቱ እንዳትኖሩ እሺ ጋይሶቼ። ያ ልጁን በቃ ተባረክልኝ። ይሄን ካልኩኝ በቂ ነው። እንግዲህ ስለ አዶናዬ ያው እንግዲህ ጥሩ ነገር ያልኩ ይመስለኛል። እግዚአብሔር ይጨምርልን ይጨማምርልን። ሺሁን 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 በሄድክበት ሁሉ ጥሩ ነገር ያጋጥምክ። እውነቴን ነው። በቃ አዋራ የሚያበኑትንም ወደ አንተ ያምጣልክ። በተረፈ ሰብስክራይብ አድርጉ ጋይስ፣ ሼር አድርጉ እና ከወደዳችሁ ደግሞ ማለት ነው አዶናይን እንወደዋለን በሉኝ። ማትወዱትም ካላችሁ ደግሞ አንወደውም በሉ። ምንም ችግር የለም። እንድትወዱት ማለት ነው። ወደ እኛ እናመጣችኋለን። ክፋታችሁን በጸሎት ምናምን አስበን ከላያችሁ ላይ ጥለን ወደ እኛ እናመጣችኋለን። 5% ማለት ነው። 90%ዎቹ በቃ ስለ አዶናይ ጥሩ ነገር በሉን። ከወደዳችሁ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። አዶናዬ ጋር ይድረስልኝ። ይሄ ደግሞ እውነቴን ነው። አዶናዬ በርታልኝ። እወድሃለሁ። እግዚአብሔር ካንተ ጋር ይሁን። ቤተሰቦችን እግዚአብሔር ይጠብቅልህ። እሺ አዶንዬ ቴንኪ ሶ ማች። ሰብስክራይብ እንግዲህ እወዳቸዋለሁ ጋይሶቼ፣ ተመልካቾቼ። እናንተንም እግዚአብሔር ይጠብቅ። ጋድ ብለስ ዩ ባይ